የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ ጥር 25 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝነላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። ህወሓትና መከላከያ በአፋር ያለው ድንበር በራያ ጨርጨርና አዲስ ከተማ ሲዋጉ ማርፈዳቸው ኢትዮ ዲስኮርስ አረጋገጠ። የሀገር መከላከያ ሰራዊት በራያ ግንባር በኩል በመድፍ የታገዘ ጥቃት መክፈቱ አንድ የጦሩ አባል ለኢትዮ ዲስኮርስ ገለጸ። በወልቃይት ጠገዴ ሰቲት ሁመራ ዞን የተቃውሞ ሰልፍ መካሄዱን ኢትዮ ዲስኮርስ ከስፍራው አረጋገጠ። አርበኛ ዘመነ ካሴ ችግራችን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችንን በመሰብሰብ የጠላት ቅስም መስበር ችለናል አሉ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ህወሓትና መከላከያ በአፋር ያለው ድንበር በራያ ጨርጨርና አዲስ ከተማ ሲዋጉ ማርፈዳቸው ኢትዮ ዲስኮርስ አረጋገጠ። ህወሓት በጨርጨር በኩል ባለው ድንበር ካሰማራቸው የጦር ኃይል በተጨማሪ ከትናንት ቀን 11 ሰዓት ጀምሮ አንድ ተጨማሪ ክፍለ ጦር ከማቸረ ወደ ሲቦር ግንባር ማስጠጋቱ ታውቋል። የህወሓት ቡድን ማአሾ አርሚ 43 ኮር 432 ክፍለ ጦር ከማቸረ ወደ አፋር ድንበር አካባቢ ማስጠጋቱንም የኢትዮ ዲስኮርስ የመረጃ ምንጭ ገልጸዋል። ወደ ግንባሩ የተሰማራው እጻይ በተባለ አዛዥ የሚመራው የክፍለ ጦር 281 ታጣቂ ኃይሎችን አሳልፎ ወደ አፋር ያለው ድንበር አስጠግቷል። በመሆኑም ቡድኑ ከትናንት አመሻሽ ጀምሮ እስከ ረፋድ ድረስ ከመንግስት ታጣቂ ኃይሎች ጋር ውጊያ ሲያደርግ መዋሉ ተረጋግጧል። ይሁን እንጂ በሁለቱ ኃይሎች በኩል የደረሰ ጉዳት ኢትዮ ዲስኮርስ ለማረጋገጥ አልቻለም። መረጃው እንደደረሰን በምሽት ዜና እወጃችን የምናደርስ ይሆናል። የሀገር መከላከያ ሰራዊት በራያ ግንባር በኩል በመድፍ የታገዘ ጥቃት መክፈቱ አንድ የጦሩ አባል ለኢትዮ ዲስኮርስ ገለጸ። የሀገር መከላከያ ሰራዊት በራያ ግንባር በካልዋን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት መክፈቱ ነው አንድ የጦሩ አባል ለኢትዮ ዲስኮርስ የገለጸው። እንደ ጦሩ አባል ገለጻ ከሆነ ጥቃቱ የተሰነዘረው ወደ ቢሶበር አካባቢ ለጥቃት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ መሆኑን ለኢትዮ ዲስኮርስ ገልጸዋል። በአሁኑ ሰዓት አካባቢው በመድፍ ድብደባ እየተናወጠ የሚገኝ ሲሆን የመከላከያ ሰራዊት ወደ ቢሶበር የመግፋት እድሉ በጣም ከፍተኛ መሆኑን አባሉ አበክሮ ተናግሯል። በዛሬው ዕለት እጅግ ጠንከር ያለ ውጊያ የተካሄደው በዚሁ በቢሶበር ግንባር መሆኑ ታውቋል። በወልቃይት ጠገዴ ሰቲት ሁመራ ዞን የተቃውሞ ሰልፍ መካሄዱ ኢትዮ ዲስኮርስ ከስፍራው አረጋገጠ። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ አካሂዷል። እንቢ ለዳግም ወረራ የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ መፈክሮችን ኢትዮ ዲስኮርስ ተመልክቷል። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት እየተቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ ውስጥ እንደሚገኝ ይታወቃል። ግጭቱ የበረራዎች መቋረጥን ያስከተለ መሆኑን ይታወሳል። አርበኛ ዘመነ ካሴ ችግራችንን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችንን በመሰብሰብ የጠላት ቅስም መስበር ችለናል አሉ። አርበኛ ዘመነ ካሴ እንዳለው ቤታችን ዘግተን ንግግርና ምክክር ማድረግ የትግላችን አንዱ እሴት እንደሆነ በማመን ችግራችን ፈተናል ሲሉ ተደምጠዋል። የቴዎድሮስ እዝ ከፍተኛ አመራሮችና የ201ኛ ኮር አመራሮች የ54ኛ ክፍለ ጦር አመራሮች እንዲሁም የተለያዩ ጥያቄዎች የነበራቸው በክፍለ ጦር ውስጥ የነበሩ የሬጅመንት አባላት 2 ቀን የፈጀ ጥልቅ ግምገማና ውይይት በማካሄድ የውስጥ ችግሮችን በመለየት መፍትሄና ቀጣይ ሕግና ስርዓትን ማስቀመጥ ችለዋል። እንዲሁም ውይይትና ምክክሩን በፍጹም ወንድማማችነት ማጠናቀቅ ተችሏል። የተሸነፈው የአብይ አህመድ ቡድን በሚዲያ ባሰማራው የሚሊሻ ሰራዊት ለመከፋፈል ያለ እረፍት ክፍተቶችን በመፈለግ አረሞችን ለመትከል 24 ሰዓት ቢሰራም እኛ ግን ቤታችን ዘግተን በመምከር ችግራችንን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችንን በመሰብሰብ የጠላት ቅስም መስበር ተችሏል ብለዋል። ተመልካቾቻችን ለዛሬ ዕለተ ሰኞ ጥር 25 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ።
ህወሓትና መከላከያ በአፋር ያለው ድንበር በራያ ጨርጨርና አዲስ ከተማ ሲዋጉ ማርፈዳቸው ኢትዮ ዲስኮርስ አረጋገጠ። የሀገር መከላከያ ሰራዊት በራያ ግንባር በኩል በመድፍ የታገዘ ጥቃት መክፈቱ አንድ የጦሩ አባል ለኢትዮ ዲስኮርስ ገለጸ። በወልቃይት ጠገዴ ሰቲት ሁመራ ዞን የተቃውሞ ሰልፍ መካሄዱን ኢትዮ ዲስኮርስ ከስፍራው አረጋገጠ። አርበኛ ዘመነ ካሴ ችግራችን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችንን በመሰብሰብ የጠላት ቅስም መስበር ችለናል አሉ።